ክፉውን ከመካከላችሁ አስወግዱ ብሎ ሊቀ ነቢያት ሙሴ እግዚአብሔር በነገረው መሰረት ጽፎልን አስቀምጦልን እናገኘዋለን። ይህንን የሚያደርጉ ሰዎች ይላል ነው ሴሰኞች የሆኑ ነጣቂዎች የሆኑ ተሳዳቢዎች የሆኑ ሰውን የሚሳደቡ ሰካራሞች የሆኑ በክፉ ነገር ተጠምደው ከአንደበታቸው ጊዜ ክፉ ነገር የሚወጣባቸው እናንተም ከነሱ ጋር አትጠመዱ፣ ከነሱም ጋር አትተባበሩ፣ ከነሱም ጋር ምግብም አትብሉ ይላል። እንደው በእናንተ ውስጥ ያሉትን ግን ምከሯቸው፣ አስተምሯቸው። ካልተመለሱስ ከነሱ ጋር እናንተ እንዳትተባበሩ ተዋቸው፣ ከመካከላችሁ አውጧቸውና ተዉ። እናንተ ግን የእግዚአብሔርን መንገድ ተከተሉ ነው። ይህ ቃል ዋናው የሚያስተምረን ዛሬ ዘመኑ የጽሞና ጊዜ፣ ወደ እግዚአብሔር የምንቀርብበት ጊዜ፣ እግዚአብሔርን የምንማጸንበት ጊዜ ስለሆነ ዓለም ውስጥ ያለው ክፉ ነገር ሁሉ ከውስጣችን አስወግደን መልካም ሥራ ብቻ እንድንሰራ የሚያስተምረን የትምህርት ክፍል ነው። ክርስቲያኖች ዛሬስ በመካከላችን ስንጾም ወደ እግዚአብሔር ስንቀርብ ማስወገድ ያለብን ክፉ ሥራ ምንድን ነው? አንድ አራት ነጥቦችን ከብዙ በጥቂቱ ከመጽሐፍ ቅዱስ አንስተን ከሕይወታችን ጋር አዋህደን ክፉ የሰሩ ሰዎች ምን ሆኑ፣ መልካም የሰሩ ሰዎችስ ምን ተጠቀሙ የሚሉትን ከሕይወታችን ጋር አዋህደን ከክፉ እንድንጠነቀቅ መልካም ነገር አድርገን ሰማያዊ ርስት እንድንወርስ ልንገነዘብ ያስፈልጋል። አንደኛው ማስወገድ ያለብን ክፉ ምኞት ነው። ሁለተኛው ማስወገድ ያለብን ክፉ ወሬ ነው። ሶስተኛው ማስወገድ ያለብን ክፉ ባልንጀራ ነው። አራተኛው ማስወገድ ያለብን ክፉ መንገድ ነው። እነኚህን አራቶችን እንደ እግዚአብሔር መልካም ፈቃድ እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአምጽአነ እስከ ዛቲ ሰዓት። ከሁሉ አስቀድሞ አምላካችን እግዚአብሔር በሰላምና በጤና እስከዚች ሰዓት ድረስ ጠብቆ በዚህ አውደ ምሕረት የሰበሰበን ክብርና ምስጋና ይድረሰው። አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? ቅዱስ አምላካችን እግዚአብሔር በቸርነቱ በምሕረቱ ሁላችንንም ጠብቆ እንደ በደላችን ሳይመለከትብን በቸርነቱ ረድቶ በአውደ ምሕረቱ የሰበሰበን ተሰብስበን ስሙን እንድንጠራ እንድናመሰግነው ስለረዳን ክብርና ምስጋና ይድረሰው። የእናታችን የንጽሕተ ንጹሐን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት፣ በረከት፣ ቃል ኪዳናቸው፣ በረከታቸው ከሁላችን ጋር ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ባለን ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ክፉውን ከመካከላችሁ አስወግዱ የሚል ነው። ኦሪት ዘዳግም ምዕራፍ 17 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ መነሻነት አምላካችን እግዚአብሔር የምስጢር ባለቤት የእውቀት ባለቤት ሁሉን ማስተማር የሚችል መናገር የሚችል እሱ ነውና አምላካችን እግዚአብሔር መልካሙን ነገር እንድንነጋገር እንድንማማር እንዲረዳን የእሱ ቅዱስ ፈቃዱ ይሁንልን። ይህ ቃል እንግዲህ እንደምታውቁት አሁን ወርኃ ጾም ነው። ስለ ጾሙ አባቶቻችን ሊቃውንት በሰፊው ትንታኔ የሚሰጡበት የሚያመሰጥሩበት
የሚተነትኑበት ጊዜ ስለሆነ በዚህ ወቅት ደግሞ ከጾሙ ጋራ የሚሄዱ ትምህርቶችን ስንጾም ማከናወን ያለብንን ተግባራት ከዚያ ውስጥ አንዱ ክፉ ነገርን ከራስ ማስወገድ ስለሆነ ክፉን በውስጥ ይዞ መጾም ስለማይቻል በጾም ጊዜ ብቻም ሳይሆን ክፉ ነገር ሁልጊዜም መወገድ ያለበት ነገር ስለሆነ ክፉውን ከመካከላችሁ አስወግዱ ብሎ ሊቀ ነቢያት ሙሴ እግዚአብሔር በነገረው መሰረት ጽፎልን አስቀምጦልን እናገኘዋለን። የትምህርቱ ዋና መሰረታዊ ዓላማ ከሁላችንም ክፉ ነገርን አስወግደን መልካሙን ነገር ብቻ ይዘን ከእግዚአብሔር ጋር ተነጋግረን በረከት እንድናገኝ ነው። ይህንን ቃል ሊቀ ነቢያት ሙሴ እግዚአብሔር አምላክ ነው የነገረው። ሁልጊዜ ከእግዚአብሔር ጋር ይነጋገር ስለነበረ እንዲህ ብለህ ጻፍ፣ በመካከላችሁ በእስራኤላውያን መካከል እግዚአብሔር አምላክ ቃል ኪዳን ሰጥቷቸዋል። የድህነት ሰዎች ናችሁ። ቃል ኪዳን የተሰጣችሁ ሰዎች ስለሆናችሁ በእናንተ መካከል ቀድሞም ለደጋጎቹ አባቶች ቃል ኪዳን እንደተሰጠ እናንተ መካከል ክፉ ሥራ የሠራ ሰው ካለ ያንን ሰው ከመካከላችሁ አስወግዱት ይላል። በመጀመሪያ ወደ እግዚአብሔር ቤት ያልሆነ መስዋዕት ይዞ የሚቀርብ ሰው ኦሪት ዘዳግም ምዕራፍ 17 ቁጥር 1 ጀምራችሁ እስከ መጨረሻው አንቡት። መጀመሪያ የማይገባ መስዋዕት ይዞ ወደ እግዚአብሔር የሚቀርብ ሰው ይህ ክፉ ተግባር ነው። እግዚአብሔር ንጹሕ ባህሪ ስለሆነ ንጹሕ ነገር ነው የሚፈልገውና ለሱ የማይገባውን ነገር ይዞ የሚቀርብ ሰው ክፉ ተግባር እያከናወነ ነው ይላል። ከዚያ ይቀጥልና ቃል ኪዳኑን ያፈረሰ ይላል። ወንድም ይሁን ሴትም ትሁን ቃል ኪዳኑን ያፈረሰ የተናገረውን ነገር የሚሽር እግዚአብሔር የሰጠውን ቃል ኪዳን ይህን አታድርጉ ብሎ እሱ የነገራቸውን ነገሮች ሁሉ የሚያፈርስና ተግባር ላይ የሚያውል ሰው ጣዖትን የሚያመልክ እግዚአብሔርን ትቶ ወደ ጣዖት ዞር ያለ ሴሰኛ የሆነ በክፉ ነገሮች የተጠመደ ሰው በመካከላችሁ ካለ ይህ ሰው ከእናንተ መካከል ምስክሮች ይመስክሩበት። ክፉ አድርጓል ተብሎ ከተነገራችሁ መርምሩት። ነገር ግን ትክክለኛ መሆኑ መፈጸሙን መርምሩት። ሳትመረምሩ እርምጃ አትውሰዱ። ከመረመራችሁ ካጣራችሁ በኋላ የመሰከሩት ሰዎች ያዩት ሰዎች መጀመሪያ እርምጃ ይወስዱበታል። ከዚያም በኋላ እናንተ ሕዝቦች ሁላችሁም እርምጃ ትወስዱበታላችሁ። ከመካከላችሁ አስወግዱት። ክፉ ሥራ ሰርቷልና ክፉ ነገርን ከመካከላችሁ ምን በሉት አስወግዱት አለ። ሐዋርያው ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 5 የመጨረሻ ቁጥር 13 ላይ አስቀምጦልን እናገኘዋለን። ቅዱስ ጳውሎስም ይህንን አንስቶ በተመሳሳይ ቃል ይህንን ያስቀምጥልናል ማለት ነው። በእናንተ መካከል ብዙዎቹ በውጪ በዓለም ተጠምዶ ያሉት ይኖራሉ። ዓለማውያን የሆኑትን ሰዎች አይደለም የምላችሁ፣ ዓለም ውስጥ ያሉትማ እግዚአብሔር ይፈርድባቸዋል። እኔ በእነሱ ላይ አልፈርድም። ስላላስተማርኳቸው ስላልነገርኳቸው እነሱን የሚጠይቃቸው ወደዚህ ማህበር ስላልመጡ እነሱን እግዚአብሔር ይጠይቃቸዋል። በእነሱ ላይ አልፈርድም ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ ፍጻሜው አንቡት። ከዚያም በኋላ
እኔ ግን የምላቸው በመካከላችሁ ያሉትን በማህበራችሁ መካከል ያሉትን ከእናንተ ጋር የሚያመልኩትን መልካሙን ነገር አስተምሬያችኋለሁ፣ መልካሙን መንገድ ነግሬያችኋለሁ። ያንን ካልተገበራችሁት በብሉይ ኪዳን እንደተፈረደባቸው ሰዎች በሐዲስ ኪዳንም እኔ ደግሞ የመፍረድ ስልጣን አለኝ እፈርድባቸዋለሁ ይላል። ይህንን የሚያደርጉ ሰዎች ይላል እንደው ሴሰኞች የሆኑ ነጣቂዎች የሆኑ ተሳዳቢዎች የሆኑ ሰውን የሚሳደቡ ሰካራሞች የሆኑ በክፉ ነገር ተጠምደው ከአንደበታቸው ጊዜ ክፉ ነገር የሚወጣባቸው እነኚህ ሰዎች እኔ እፈርድባቸዋለሁ። እነዚህ ሰዎች እናንተም ከነሱ ጋር አትጠመዱ፣ ከነሱም ጋር አትተባበሩ፣ ከነሱም ጋር ምግብም አትብሉ ይላል። እንደው ለምን አብሮ የበላ ሰው ምግብን አብሮ የበላ ከሱ ጋር ይተባበራልና፣ ምግብ ስለሚያስተባብር ስለሚያዋህድ ክፉ የሚሰራው ሰው አብሮ ምግብ ከበሉ ከሱ ጋር ተባብረው ነገ ወደ ክፉ ስራ ስለሚሄዱ ወደ ክፉ ተግባር ስለሚሰማሩ አትተባበሩ ከክፉ ሰዎች ጋር። ይህንን የሚያደርጉ ሰዎችን ከመካከላቸው አውጡ አለ ቅዱስ ጳውሎስ። ሙሴ ጻፈልንን አንስቶ ቅዱስ ጳውሎስም አብራራ። ይህንን ቅዱስ ጳውሎስም ካብራራልን እንደዚህ አይነት ሰዎች ጋር አትተባበሩ ካለ እኛስ ዛሬ ክፉ ነገር በዓለም ውስጥ በእናንተ መካከል ካሉት ነው ያለ። ዓለም ውስጥ ያሉትን ተዋቸው፣ እነሱም መጨረሻ እግዚአብሔር ይጠይቃቸዋል። በእናንተ ውስጥ ያሉትን ግን ምከሯቸው፣ አስተምሯቸው። ካልተመለሱስ ከነሱ ጋር እናንተ እንዳትተባበሩ ተዋቸው፣ ከመካከላችሁ አውጧቸውና ተዉ። እናንተ ግን የእግዚአብሔርን መንገድ ተከተሉ ነው። ስለዚህ ይህ ቃል ዋናው የሚያስተምረን ዛሬ ዘመኑ የጽሞና ጊዜ፣ ወደ እግዚአብሔር የምንቀርብበት ጊዜ፣ እግዚአብሔርን የምንማጸንበት ጊዜ ስለሆነ ዓለም ውስጥ ያለው ክፉ ነገር ሁሉ ከውስጣችን አስወግደን መልካም ሥራ ብቻ እንድንሰራ የሚያስተምረን የትምህርት ክፍል ነው። ክርስቲያኖች ምንድን ነው እኛስ ዛሬ ከመካከላችን ማስወገድ ያለብን? ያን ጊዜ የነበሩት ሰዎች እንደዛ ተብለዋል። ጣዖት ያመለኩ ሰዎችን፣ በሴሰኝነት የተጠመዱትን፣ ክፉ ተግባራት ያከናወኑትን ያኔ ዘርዝረዋቸዋል። ዛሬስ በመካከላችን ስንጾም ወደ እግዚአብሔር ስንቀርብ ማስወገድ ያለብን ክፉ ሥራ ምንድን ነው? አንድ አራት ነጥቦች በጥቂቱ ከመጽሐፍ ቅዱስ አንስተን ከሕይወታችን ጋር አዋህደን ክፉ የሰሩ ሰዎች ምን ሆኑ፣ መልካም የሰሩ ሰዎችስ ምን ተጠቀሙ የሚሉትን ከሕይወታችን ጋር አዋህደን ከክፉ እንድንጠነቀቅ መልካም ነገር አድርገን ሰማያዊ ርስት እንድንወርስ ልንገነዘብ ያስፈልጋል። አንደኛው ማስወገድ ያለብን ክፉ ምኞት ነው። ሁለተኛው ማስወገድ ያለብን ክፉ ወሬ ነው። ሦስተኛው ማስወገድ ያለብን ክፉ ባልንጀራ ነው። አራተኛው ማስወገድ ያለብን ክፉ መንገድ ነው። እነኚህን አራቶችን እንደ እግዚአብሔር መልካም ፈቃድ እናያለን። አንደኛው በዚህ ቅዱስ ያዕቆብ በምዕራፍ 1 ቁጥር 13 ላይ ያስቀመጠልን አንድ ኃይለ ቃል አለ። እያንዳንዱ ሰው የሚፈተነው በራሱ ክፉ ምኞት ነው ይላል። እያንዳንዱ የሚፈተነው በምንድን ነው? በራሱ ክፉ ምኞት ነው። የሰው ልጅ በልብ ይመኛል፣ በተግባር ይፈጽማል። ከዚያም በኋላ ሲፈጽም ደግሞ ወደ ቅጣት ይሄዳል ማለት ነው። መጀመሪያ ምንጩ ምኞት ነው። ምን አይነት ምኞት? ክፉ ምኞት። መልካም ምኞት አይደለም። መልካም ምኞት የሚያጸድቅ ምኞት ነው። ክፉ ምኞትን ከውስጣችሁ አስወግዱ ነው የሚለን ቅዱስ ያዕቆብ። እያንዳንዱ ሰው የሚፈተነው በራሱ ክፉ ምኞት ነው። ምኞት ጸንሳ
ኃጢአትን ትወልዳለች። ኃጢአትም ደግሞ ካደገች በኋላ ሞትን ትወልዳለች ይላል። ሰው በክፉ በራሱ ምኞት በክፉ ምኞት ይሳብና ወዴት ይሄዳል? ወደ ኃጢአት ይሄዳል። ኃጢአት ደግሞ ካደገች በኋላ ወዴት ትወስዳለች? የኃጢአት ውጤት ምንድን ነው? የኃጢአት ውጤት ሞት ነው አይደል? የጽድቅ ውጤት ሕይወት ነው። በተቃራኒው ደግሞ የኃጢአት ውጤት ሞት ነው ማለት ነው። ሰው በክፉ ሐሳብ ሲጠመድ ወደ ኃጢአት ይገባል ማለት ነው። ወደ ኃጢአት ከገባ ኃጢአት ከፈጸመ በኋላ ደግሞ ኃጢአቱ ወዴት ነው የምትወስደው? ወደ ሞት ነው የምትወስደው። እግዚአብሔር አምላክ ከሞት ይጠብቀን። በመጀመሪያ ክፉ ከመመኘት እግዚአብሔር አምላክ ይጠብቀን። ክፉ ምኞት መጥፎ ነው። ዛሬ ስንቱ ሰው የሚወድቀው በክፉ ምኞት ነው። ዓለም ላይ ኃጢአት ውስጥ እየገባ ያለ የሰው ልጅ እየወደቀ ያለ ክፉ በመመኘት እኮ ነው። የኃጢአቱ መነሻው ምንጩ ምኞት ነው። የሰው ልጅ መጀመሪያ በዓይኑ አይቶ ይመኛል፣ ከዚያ ወደ ተግባር ይሄዳል። ተግባሩን ከፈጸመ በኋላ ደግሞ ቅጣቱን ይቀበላል ማለት ነው። ንስሐ እስካልገባ ድረስ ወደ እግዚአብሔር እስካልተመለሰ ድረስ ክፉ ነገር አድርጌያለሁ፣ ኃጢአት ሰርቻለሁ፣ ወደ እግዚአብሔር ልመለስ ብሎ ተጸጽቶ ወደ እግዚአብሔር እስካልቀረበ ድረስ የኃጢአት ውጤት መጨረሻው ሞት ነው። እግዚአብሔር ከሞት ይጠብቀን። ስለዚህ እኛ ክፉ ነገር ካልተመኘን፣ ክፉ ምኞትን ከውስጣችን ካስወገን ካወጣን ኃጢአት ልንሰራ አንችልም በምንም ታምር። መነሻው ክፉ ምኞት ነው። ምኞትን ተጠንቀቁ ክርስቲያኖች። እየተመኘሁት ያለሁት መልካም ነገር ነው ወይስ ክፉ ነገር ነው እየተመኘው ያለው? ባለማወቃቸው ብዙዎቹ ክፉ ተመኝተው ክፉ ነገር ላይ ወድቀው መጨረሻቸው እንዳልሆነ ሆነው ሞተዋል። ክፉ ምኞት መጨረሻው ምንድን ነው ብያቸዋለሁ? ሞት ነው። መልካም ምኞት መጨረሻው ሕይወት ነው። ስለዚህ ቅዱስ ያዕቆብ የነገረን ይሄ ነው። መጀመሪያ በክፉ ሐሳብ ይሳብና የሰው ልጅ ወደ ኃጢአት ይገባ። ይህችን ምንጯን አድርቋት። ምንጩን ማድረቅ ነው የሚያስፈልገው። ለኃጢአት የሚጋብዙንን ነገሮች፣ ወደ ኃጢአት የሚወስዱንን ነገሮች መንገዱን ከዘጋንበት ወደ ኃጢአት ልንገባ አንችልም በምንም ታምር። ክርስቲያኖች ይህን ልናስተውል ይገባል። በአሁኑ ሰዓት ብዙዎቹ የሚፈተኑት ኃጢአት ውስጥ ገባው ኃጢአት ሰራው ብለው የሚጸጸቱት በኋላ የሚያዝኑት መነሻው በሩን መክፈት ነው። የኃጢአት በር፣ የኃጢአትን በር መዝጋት ያስፈልጋል። መነሻው እኮ አንድ ሰው ወደ ዝሙት ከመሄዱ በፊት ምንድን ነው መነሻ? የዝሙት ፊልም ይመለከታል። ከዛ በኋላ አስቀጥሎ ወደዛ ወደ ተግባሩ ሊገባ ነው የሚሄደው ማለት ነው። ወደ ምኞት ይገባል። ቶሎ በአቋራጭ ለመክበር ካሰበ ማጭበርበሪያ መንገድን ነው የሚፈልገው ማለት ነው። ይሄ ምንድን ነው? ክፉ ሐሳብ ነው ማለት ነው። እንዲህ አይነቱን ነው ማስወገድ፣ መንገዶቹን መዝጋት ነው የሚያስፈልገው። ወደ ኃጢአት ከሚጋብዙ ነገሮችን መዝጋት ነው። በሩን ከዘጋንበት በምንም ተአምር ሊያታልለን አይችልም ኃጢአት። ስለዚህ ምኞታችንን ልናስተካክል ያስፈልገናል ማለት ነው። ከመጽሐፍ ቅዱስ ላይ ስንመለከት በክፉ ምኞት የተሳቡና ወደ ኃጢአት የገቡ ብዙ ሰዎች አሉ። ከብዙ ግን አንድን ለምሳሌ ብናነሳና ለሕይወታችን ብንማርበት ይጠቅመናል የምንለውን እናነሳዋለን። በዚህ በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምሮ ስንመለከት እስከ መጨረሻው አንድ የተቀመጠ ታሪክ አለ። ልበ አምላክ ዳዊት የወለዳቸው ልጆች ነበሩ። አንደኛው አምኖን የሚባል ልጅ ነበረው። ሁለተኛው አቤሴሎም የሚባሉ ልጆች ነበሩት። ያ አምኖን የሚባለው የዳዊት የበኩር ልጁ ነበረ። በቤተ መንግሥቱ ውስጥ ሁሉ ተመቻችቶለት የሚኖር፣ ሁሉ ተሟልቶለት የሚኖር፣ ምንም ችግር ያላየ የንጉሥ ልጅ ነበረ። ግን
ሰይጣን በየትኛውም ቦታ ብንኖር ይፈትናልና በክፉ ምኞት ተፈተነ ይላል። የእሱ ደግሞ በጣም የሚያስደንቀው ታሪኩ እህቱን በዝሙት ተመኘ ይላል። የራሱን እህት በዝሙት ተመኘ። ከዚህም በኋላ ሰይጣን በራሱ ላይ አድሮ ምግብ እንኳን እንዳይበላ ከለከለው። በውስጡ አሳድሮት ሌሊት ከቀን የሚመኝ እሷን ብቻ ነው የሚያስበው፣ ስለ እሷ ብቻ ነው። ምግቡን ተወ፣ እየከሳ ሄደ ይላል። ሰይጣን በልባችን ውስጥ ሲገባ እንደዚህ ያደርጋል። አንዳንድ ጊዜ ሰዎች በፍቅር ተጠመን ተይዘናል፣ ችግር ውስጥ ነው ያለነው ሲሉ ይደመጣሉ። ይሄ ትክክለኛ ፍቅር ነው ወይስ የሰይጣን ፍቅር ነው ብሎ ማስተዋል ያስፈልጋል። ሰይጣን ነው በእኔ ላይ አድሮ ይህንን በአይምሮዬ ላይ ያስቀመጠው ወይስ ትክክለኛ ፍቅር ነው በእኔ ላይ ያደረ ብሎ ማሰብና በጸሎት ወደ እግዚአብሔር መቅረብ ያስፈልጋል። በእንዲህ አይነት ጊዜ ፈተና ሲመጣ ወጣቱ የሚፈተነው አብዛኛው በዚህ መንገድ ስለሆነ እንዲህ አይነት ፈተና ሲመጣ ወደ እግዚአብሔር ቀርቦ ጸሎት ማድረግ፣ በጸሎት እግዚአብሔርን መጠየቅ፣ ይህ ሐሳብ ምንድነው? እሱ ትክክለኛ መንገድ ነው ወይስ አይደለም ብሎ እግዚአብሔርን መጠየቅ ያስፈልጋል። ርኩስ መንፈስ ከሆነ ለቆን ይሄዳል። መልካም ነገር ከሆነ ይቀጥላል ማለት ነው። መጨረሻው ያማረ ይሆናል። ዝም ብሎ ድንገት የመጣ ግን በዚያን ሰዓት በስሜት ተገፍተን ወደ ኃጢአት የምንገባ ከሆነ መጨረሻችን ሞት ይሆናል ማለት ነው። ስለዚህ ይህ ሰው በጣም ታመመ። ህመሙ ምን ነበረ? የታመመው ህመም ምንድን ነው? በሽታው የፍቅር ህመም ነው አይደል? ግን የሰይጣን ፍቅር ነው ማለት ነው። ሰይጣን ነው በራሱ ላይ ያሳደረ። እህቱን የሚመኝ ምን አይነት ሰው ነው? ይህ እንግዲህ ሰይጣን በራሱ ላይ አድሮ ክፉን ያሰራ ስለፈለገ ክፉ ምኞት በአንደበቱ መጣበት። ይህንን አመነጨ፣ በአይምሮው አብላላ። እንዴት አድርጌ ልተግብር አለ። ከዚህም በኋላ ደግሞ ክፉ ባልንጀራ ነግሬያቸዋለሁ ቅድም። ክፉ ባልንጀራ ነበረው። አንድ ክፉ ባልንጀራ ሲያማክረው ተቸግሬያለሁ፣ ምግብ መብላት አቃተኝ፣ በቤት ውስጥ የማየው ነገር በጣም እያከሳኝ መጣ፣ ችግር ላይ ወድቄያለሁ፣ ምን ይሻለኛል ብሎ አማከረው ጓደኛው። ይሄ ነው እንዴት ታዲያ የሚቸግር? አንድ ዘዴ እኔ እፈጥርልሃለሁ አለና እንግዲያው ታምም ያለው ብለህ ባልጋ ላይ ተኛ፣ ለንጉሥ ንገረው፣ ታምም ያለው እቤቴ ውስጥ ልተኛ፣ ነገር ግን ህመሜን ደግሞ የምታንከባክበኝ እህቴ ትዕማርን እዘዝልኝ በለውና ተኛ አለው። ከዚህም በኋላ እህቴ ምግብ ታዘጋጅልኝ፣ ያለ እሷ እጅ አልበላም፣ ሌላ አስጠልቶኛል አለ። አይ ወንድሜ ታመምክብኝ ብላ እህቷ ደግሞ ጎንበስ ቀና እያለች እያዘጋጀች ምግብ ስትወስድላት ምግቡ አልነበረም እሱ የታመመው ምን ነበረ? ሌላ ነበረ ህመሙ። ያን ጊዜ እሷ በንጹህ ልብ ደፋ ቀና ብላ ስታቀርብለት እሱ የታመመው ሌላ ስለሆነ ይዞ አስነወራት ይላል። ክፉ ሥራ ፈጸመ። ከዚህም በኋላ ያኔ ክፉ ስራውን ከፈጸመ በኋላ ደግሞ በፊት ከወደዳት ይልቅ በኋላ የጠላት በለጠ ይላል። ክፉ ሥራ ካሰራ በኋላ ሰይጣን መጨረሻ ደግሞ የሚያሰራ ሁለተኛ ጥፋት ነው ማለት ነው። በፊት ከወደድኩሽ ይልቅ አሁን ጠላውሽ ከፊቴ ሄጃለሁ። ተመልከቱ፣ ይሄ ነው። አንዳንድ ጊዜ በስሜት ሆኖ የሚሰራ ሥራ መጨረሻው ያማረ ስለማይሆን መታገስና መታቀብ፣ ራስን መግዛት ከአንድ ክርስቲያን ይጠበቃል። ክርስቲያኖች ክፉ ሥራ አደረገ። እሷም ምን አለች? ወንድሜ ሆይ በፊት ከፈጸምከው ክፋት ይልቅ አሁን የባሰ ክፋት ሰራ። ሁለተኛ ጠልቼሻለሁ በማለቱ በፊት ወደድኩሽ ያለው ሁለተኛ ደግሞ ጠላውሽ ሲላት ልቧ ተሰበረ። ድንግል ነበረች፣
ይህን ሁሉ ካደረገባት በኋላ አዘነችና እያለቀሰች ሄደች ይላል። ተመልከቱ። ይህ ክፉ ሥራ ከየት የመጣ ነው? መነሻው ምንድን ነው ያልኳችሁ ቅድም? ክፉ ምኞት። ክፉ ምኞት ብዙ ሰውን አበላሽቶታል ክርስቲያኖች። ስለዚህ ተጠንቀቁ፣ መጠንቀቅ ያስፈልጋል። እንደዚህ አይነት ነገር ሲመጣ በጣም መጠንቀቅ። ከልባችን የሚመነጨው ክፉ ሐሳብ እኛን እንደሚያበላሸን ልናውቅ ያስፈልጋል። ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ወንድሞች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እለምናችኋለሁ ይላል። ሥጋዊ ፍላጎት ሁልጊዜ ነፍስን ይዋጋል። እንደ ተዋጉ ነው የሚኖረው። ሥጋችን ሁልጊዜ ድሎት ይፈልጋል። ሁልጊዜ መብላት ይፈልጋል። ሁሌ መጠጣት ይፈልጋል። ሁልጊዜ ምቾት ይፈልጋል። ነፍስ ደግሞ ልጹም፣ ልጸልይ፣ ልስገድ፣ ልመጽወት፣ ልቁረብ፣ መልካም ሥራ ልስራ ትላለች። ሁልጊዜ እንደ ተዋጉ ነው የሚኖሩት በጦርነት። ሁለት ጦርነት በውስጣችን ሁልጊዜ አሉ። ተሸክመን የምንሄዳቸው ሁለት ጦርነት በውስጣችን ይመላለሳሉ ሁልጊዜ። አንዱ አንዱን ካሸነፈ ክፉ ነው። ሁሉንም አስተባብረን በመጠኑ ይዘን መጓዝ ይኖርብናል። ትልቁ ግን ሕይወታችን ለዘላለም የምትኖርበት ዘላለማዊ ሕይወት የምናገኝበትን የነፍስን ሥራ ለመስራት ወደ ነፍስ ማርላት ከሁላችንም ይጠበቃል። የሥጋ ሥራ ምድራዊ ነው፣ የነፍስ ሥራ ደግሞ ሰማያዊ ነውና፣ ስለዚህ በዚህ ምድር ላይ ስለማንቀርኛ ሰማያውያን ስለሆን የሰው ልጅ እግዚአብሔርን አመስግኖ በዚህ ምድር ላይ መልካም ሥራ ሰርቶ ጾሞ ጸልዮ መጽውቶ ጸድቆ መንግሥተ ሰማይ እንዲገባ ነው ዓላማው የተፈጠረው። ያን ካላደረገ ግን ሥጋዊ ሥራ ብቻ የሚሠራ ከሆነ ለእሱ ብቻ የምናመቻች ከሆነ ነፍሳችን እየተጎሳቆለች ትሄዳለችና ነው ተጠንቅቀን መኖር። ለዘላለማዊ ሕይወት መድከም ያስፈልጋል። ነፍሳችንን ከሚዋጋ ሐሳብ ልንለይ ልናስወግደው ያስፈልጋል። ይህ ሰው መጨረሻው ግን እህቷን አስነወረ። መጨረሻ እሱም ደግሞ ክፉ ሥራ ስለሠራ በወንድሙ ነው ተቀጥቅጦ የሞተ። ክፉ የሠራ መጨረሻው እሱም በክፉ ነው የሚሞተውና በወንድሙ በአቤሴሎም ተቀጥቅጦ ሞተ። መጨረሻ ያለ ጊዜው በወጣትነት ጊዜው አለው ስል ከጥቂት ጊዜ በኋላ እንዴት እህቴን ታስነውራለህ ብሎ በውስጡ ቂም ይዞ ነበር አቤሴሎም ወንድሟ ይላል። ከዚህም በኋላ ግን ቀን ጠብቆ አመቻችቶ ከዕለታት አንድ ቀን እሱም በድንገት መንገድ ላይ ቀረ። ስለዚህ ክፉ ምኞት የሚያመጣው መዘዝ መጨረሻው ምንድን ነው? ሞት ነው ማለት ነው። እግዚአብሔር ከሞት ይጠብቀን። ስለዚህ ነው ከክፉ ምኞት ልንለይ የሚያስፈልገን ከዚህ ከመጽሐፍ ቅዱስ በመነሳት። መጽሐፍ ቅዱስ ስናነሳ ቅዱስ መጽሐፍ ይባላል። ነገር ግን በውስጡ የተበላሸ ሕይወት ያላቸው ሰዎችም ታሪክ አለ። የጽድቅ ሥራ የሰሩ ሰዎችም ታሪክ በውስጡ አለ። ብዙ ነገር ነው የያዘ መጽሐፍ ቅዱስ፣ ሁሉን ያጠቃለለ ነው። ለምንድን ነው የቅዱሳን ታሪክ ብቻ ያልተጻፈበት ቢባል ዛሬ ኃጢአተኞች የተባሉ ሰዎች፣ በደል የሚፈጽሙ ሰዎች ተስፋ ቆርጠው ከእግዚአብሔር ርቀው ወደ ዓለም ጭልጥ ብለው ጠፍተው ወደ እግዚአብሔር መመለስ አቅቷቸው ለዘላለም በገሃነም ይቃጠሉ ነበረ። ነገር ግን እግዚአብሔር የሰውን ልጅ ድክመት ስለሚያውቅ፣ የሰው ልጅ ውድቀት ስለሚያውቅ፣ ደካማ መሆናችንን ስለሚያውቅ የተበላሸ ሕይወትንም በመጽሐፍ ቅዱስ ላይ እንዲጻፍ አድርጓል። ሕይወታቸው የተበላሸ በቃ አለቀልኝ ብለው በተበላሸ ሕይወት ላይ የተሰማሩት ሰዎች እንኳን ታሪካቸው ተጽፎ እናገኛለን። ከዚያ በኋላ ግን ንስሐ ሲገቡ ወደ እግዚአብሔር ሲመለሱ ሕይወታቸው ተስተካክሎ እስከ ቅድስና ማዕረግ ድረስ ሲደርሱ ደግሞ እናያለን። ስለዚህ እኮ የሰው ልጅ መውደቁ ብቻ ሳይሆን መነሳት ነው እግዚአብሔር የሚፈልገው። የእኛን ውድቀት ሳይሆን የሚፈልገው የእኛን መነሳት ነው የሚፈልገው አምላካችን። ክብርና ምስጋና ለሱ ይሁን። አመስግኑት እስቲ እግዚአብሔር።
ሰው ዓለም ላይ ያለ ብዙ ውጣ ውረድ ሊገጥመው ይችላል። ብዙ ፈተና ሊገጥመው ይችላል። ብዙ ስብራት ሊገጥመው ይችላል። ያላሰብነው ችግር ሊገጥመን ይችላል። ያልጠበቅነው ውድቀት ሊገጥመን ይችላል። ነገር ግን በገጠመን ወቅታዊ ነገር ተታለን ወደ ዓለም ጭልጥ ብለን መሄድ አይገባም። ከዓለም ተመልሰን ይህ ነገር የደረሰብኝ ለምንድን ነው ብለን ወደ እግዚአብሔር መጸለይ ነው። እግዚአብሔር መፍትሄውን ያመጣዋልና የችግሮቹ ሁሉ መፍትሄ ባለቤት እሱ ስለሆነ አምላካችንን መማፀን ብቻ ነው፣ ወደ እሱ መቅረብ ብቻ ነው እንጂ ብዙዎቹ ስለሰበሩን፣ ስላራቁን፣ ክፉ ሥራ ስላደረጉብን መራቅ የለብን። እኔ ኃጢአተኛ ነኝ፣ እኔ ወድቄአለሁ፣ ከዚህ በኋላ ተስፋ የለኝም ብለን ወደ ኋላ መሄድና ተስፋ ቆርጠን መኖር አይገባም። ከኛ ሰይጣን ሁለት መንገዶችን በሰዎች ላይ ይጠቀምብናል ለመጣል። ስንት መንገዶች አልኳችሁ? ሁለት መንገድን ይጠቀማል ሰውን ለመጣል። አንደኛው መንገድ አንተ ጻድቅ ነህ ይላል። ሁለተኛው መንገድ አንተ በቃ የማትረባ ኃጢአተኛ ነህ ይላል። በዚህ በሁለቱ መንገዶች ጻድቅ ነህ የሚለውን ወደ እግዚአብሔር የሚቀርበውን በቤተ መቅደሱ የሚገኘውን ቃል እግዚአብሔርን የሚናገረውን የሚዘምረውን የሚቀድሰውን ሁሉን ነገር እንደጨበጠ አድርጎ አስመስሎ ያሳየዋል። ከዚህ በኋላ አንተ ጻድቅ ነህ፣ በቃ ከአንተ ውጪ ሌላ ሰው የለም፣ አንተ ሁሉን ማድረግ ትችላለህ ይልና ያሳየዋል። ቅዱሳን መላእክት እንኳን ተታለው እኮ ወድቀዋል አይደለም? የመጀመሪያው እኮ ሳጥናኤል እኮ ባለስልጣን ነበር አይደል? የሁሉ የበላይ ባለስልጣን ነበር አይደል? ነገር ግን ተታለለና ጎመጀበ፣ ለስልጣን ወደቀ። አንተ ሁሉን ትችላለህ፣ እኔ ፈጣሪ ነኝ አለ። ከዚያም በኋላ በእግዚአብሔር ስልጣን ገባ፣ ወደቀ። በቃ የሰው ልጅም ሁሉን ነገር ይዣለሁ፣ እኔ ጻድቅ ነኝ፣ ይሄንን አደርጋለሁ፣ ይሄንን እፈጥራለሁ፣ ሁሉን ይችላለሁ ብለን ራሳችን እዛ ላይ ቆልለን ስናስቀምጠው ያን ጊዜ ወድቀናል ማለት ነው። ውድቀታችን የሚጀምረው ከዛ ነው። የሰው ልጅ ይወድቃልም ይነሳልም። ሁሉን ነገር ይስማመናል። ኃጢአትም ይስማማል፣ ጽድቅም ይስማማል፣ መልካም ሥራም ይስማማል፣ ክፉ ሥራም ይስማማል። ይህንን ሁሉ ተጠንቅቀን ወደ መልካም ሥራ ካላደላን ሁሉ ይመቸናል። ነገር ግን ጻድቅ ነህ ብለህ ያሳይና አንዳንድ ጊዜ በዛ በመልካም ሥራቸው መቀጠል ያቀታቸውና በቃ እስከ ዛሬ ድረስ የሠራውን እስከ መጨረሻ ያጸድቀኛል ብለው ከቅድስና ሕይወት ወጥተው ጨለጥ ብለው ወደ ዓለም ይወድቁና ዓለም ውስጥ ገብቶ በኃጢአት ውስጥ ተዘፍቀው እስከ መጨረሻው እንዳይመለሱ ሆነው ይጠፋሉ። በዚህ መንገድ ሰይጣን ሰውን ይጥላል። ሁለተኛ ደግሞ አንተ የማትጠቅም የማትረባ ኃጢአተኛ ነህ፣ እንዴት በእግዚአብሔር ቤት ትቀመጣለህ? እንዴት በአውደ ምሕረቱ ትቆማለህ? እንዴት መቅደሱ ውስጥ ትገባለህ? እንዴት ወደ ሥጋ ወደሙ ትቀርባለህ? አንተ ኃጢአተኛ ነህ፣ አንቺ ኃጢአተኛ ነሽ፣ ወደዚህ ልትቀርቢ አይገባም ይልና ያርቅሃል። እኔ ኃጢአተኛ ነኝ የሚሉ ብዙዎች ናቸው ዛሬ። እኔ ኃጢአተኛ ነኝ፣ እንዴት ወደ እግዚአብሔር ቤት ይቀርባለሁ? ወደ ሥጋ ወደሙ ቅረቡ፣ ወደ ንስሐ ቅረቡ ስንል አይ የኔ ኃጢአት የኔ በደል መቼ ተነግሮ ያልቃል? መቼ ተናዝዤ ጨርሰዋለሁ? በሕይወት የፈጸምኩት ኃጢአት በጣም ብዙ ነው። እኔ ኃጢአተኛ ነኝ በማለት ጽድቅ ይገኛል? እኔ ኃጢአተኛ ነኝ በማለት ጽድቅ እናገኛለን? የለም። በማውራት ጽድቅ የለም። ጽድቅ በተግባር ነው። ስለዚህ ኃጢአተኛ አስመስሎ ስለሚያሳየን ይህንን ነገር ደግሞ አውቀን ሰይጣኑን እንወቅበት። ንስሐ ከገባን የማይሰረይ ኃጢአት የለም። በየትኛውም ዓለም ውስጥ የምንኖር ሰዎች ኃጢአት ብንሰራም ንስሐ ስንገባ ይደመሰሳል ሁሉንም ነገር። እግዚአብሔር አምላክ ንስሐን አስቀምጦልናል። በንስሐ እንድንመለስ፣ በጸጸት እንድንመለስ፣ ወደ እሱ እንድንቀርብና እግዚአብሔር አምላክ ምሕረቱን እንዲሰጠን የእሱ ቅዱስ ፈቃዱ ይሁንልን። ይህ መንገድ ተቀምጦልናል። እኒህን መንገዶች እንጠንቀቅ። ሁለቱም መንገዶች እንጠንቀቃቸው። ስለዚህ በኃጢአት የወደቀ ሰው ወደ እግዚአብሔር ከተመለሰ ይጸድቃል። ምንም የማይጸድቅበት ምክንያት የለም። ግን ከልቡ መመለስ ይኖርበታል።
ተሳስቶ ቢወድቅ ስተቱን አምኖ እግዚአብሔር ሆይ ይቅር በለኝ ብሎ መጸጸት ነው መጀመሪያ። ከዛ ለአበ ነፍሱ ለካህናት መናገር ነው። ከዛ ንስሐው ይሰረይለታል። እንደነበረው አዲስ ሕይወት ይቀጥላል ማለት ነው። ተስፋ መቁረጥ አይገባም ነው። ተስፋ ሳንቆርጥ በተስፋ ልንኖር ያስፈልገናል። ስለዚህ ጥንቃቄ ማድረግ ያለብን ክፉ ምኞትን ማስወገድ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም በዚህ በማቴዎስ ወንጌል ምዕራፍ 15 ቁጥር 19 ላይ ስንመለከት አንድ ያስቀመጠልን ቃል አለ። ፈሪሳውያን ወደ እርሱ ቀርበው አንድ ነገር ጠየቁት ይላል። ደቀ መዛሙርት እጅ ሳይታጠቡ ምግብ ይበላሉ። በብሉይ ኪዳን ሥርዓት ደግሞ ይህ ነገር ያስቀጣል፣ ሕጋችን አይደለምና ይህንን ለምን ትመለከታለህ? ይህ ክፉ ተግባር እየሰሩ ነው ብለው ክርስቶስን ጠየቁት ይላል። በዚህን ጊዜ ክርስቶስ የመለሰው ምንድን ነው? ወደ አፍ የሚገባ ሰውን አያረክስም፣ ከአፍ የሚወጣ ነው ሰውን የሚያረክሰው አለ። ወደ አፍ የሚገባው ሰውን አያረክስም። እጃቸውን ሳይታጠቡ ቢበሉ ለንጽህና ካልሆነ በስተቀር የሚያረክሳቸው ነገር የለም። የሰው ልጅ እጅ ቢታጠብ ከቆሻሻ ለመንጻት ካልሆነ በስተቀር ሳይታጠብም ቢበላ ምንም ሊያመጣበት ኃጢአት ሊሆንበት አይችልም። ነገር ግን ትልቁ ሰውን የሚያረክሰው ከአንደበት የሚወጣ ክፉ ቃል ነዋል። ከሰው አንደበት ልብ ክፉ ያስባል። ከዛ ከክፉ ልብ ደግሞ ክፉ ቃል ይወጣል ማለት ነው። ልባችን ክፉ ካሰበ ክፉ ቃል እናወጣለን፣ ሰውን እናቆስላለን፣ ከሰው ጋር እንጣላለን፣ እንደባደባለን፣ እስከ ግድያ እንደርሳለን ማለት ነው። ይሄ ልብ የክፉ ነገርም ምንጭ ነው፣ የመልካም ነገርም ምንጭ ነው። ክፉ ካሰበ ይህንን ነገር ማስወገድ ነው። ዛሬ እኔ ልብ መልካም ነገር አላሰበም ብለን ያንን አስወግደን መጣል ነው ማለት ነው። አስወግዱ ነው ያለ። ይህንን ክፉ ምኞት አስወግዱ። አምላካችን ያስቀምጥልን ነጥቦችም አለ። ይህን ሰውን የሚያረክሰው ይህ ነው፣ ከልብ ክፉ ሐሳብ ይወጣልና፣ ይኸውም መግደል፣ ምንዝርነት፣ ዝሙት፣ ስርቆት፣ በሐሰት መመስከር፣ ስድብ ናቸው። ይህንን አምላካችን ከብዙ በጥቂቱ አስቀምጦልን እናገኘዋለን። ስለዚህ ሰውን የሚያረክሱ እኒን የመሳሰሉ ክፉ ተግባራት ናቸው። ከልብ ይሄ ይወጣል። ከልብ ይሄ ሲወጣ እናንተም አውቃችሁ መልካም ነገር እንድታስቡበት ያስፈልጋል። አንደኛው ይሄ ነው። ከክፉ ነገር ራሳችንን ጠብቀን፣ ከክፉ ምኞት ራሳችንን ጠብቀን መልካም ነገር ብቻ እንድንመኝ አምላካችን እግዚአብሔር ይርዳል። ሌላ ሁለተኛው ክፉ ወሬ ማውራት። ዓለም ላይ ብዙ ነገሮችን እያቀጣጠሉ ያሉት አሁን ወሬ ነው። ፖለቲካውን በወሬ ነው ዓለም የምትቀጣጠለው። ብዙ ነገር የሚሰራ ግድያው የሚፈጸመው ብዙ የሚፈጸመው ዓለም ላይ ያሉት ነገሮች በክፉ ወሬ ነው። ክፉ ወሬ ደግሞ ከባድ ነው። የስንቱ ሰዎች ትዳር አፍርሷል። የስንቱ ሰዎች ቤት አፍርሷል። የስንቱን ተቋማት አፍርሷል። ወሬ ከባድ ነው። በተለያዩ ቦታዎች ላይ ክፉ ወሬ ነው የሰውን ሕይወት እያበላሸ ያለው። በጣም ልንጠነቀቅ ያስፈልጋል። በብሉይ ኪዳን ዘመን የነበሩትን ሰዎች አንድ የመጽሐፍ ቅዱስ ቃል ደግሞ ላንሳላችሁ። በኦሪት ዘኍልቍ ምዕራፍ 13 ቁጥር 32 ላይ አንድ የተቀመጠ ኃይለ ቃል አለ። ኦሪት ዘኍልቍ ምዕራፍ 13 እና 14ን ስትመለከቱት በደንብ ታሪኩን ትረዱታላችሁ። እስራኤላውያን ከግብፅ ሀገር ከባርነት ወጥተው በበረሃ እየተጓዙ ባሉበት ሰዓት ወደ ምድረ ከነዓን ለመግባት ሲጓዙ ወደዛች ምድረ ርስት ለመግባት ማርና ወተት ወደምታፈሰው ቅድስት ሀገር የቃል ኪዳን ሀገር የተባለችው ምድረ ከነዓን ሊገቡ ሲደርሱ ሙሴ የላካቸው ሰላዮች ነበሩ ይላል። 3 ሰላዮች ልኳል ሙሴ። ይቺ የምንገባባት ምድረ ርስት የተባለችው ሀገር ምን ትመስላለች? እስቲ ቀደም ብላችሁ እኛ ከመግባታችን በፊት ሰልሉና ምን ተዘጋጅተን መሄድ እንዳለብን ንገሩን አሉ። አሁን
በዚህ ተቀምጦ ብዙዎቹ አሜሪካ ሀገር ብንገባ ምንድነው የሚያስፈልገን? ምን አይነት ልብስ ነው መልበስ ያለብን? ምን አይነት ጫማ ነው መግዛት ያለብን? ምን አይነትስ ዕቃ ነው መያዝ ያለብን ብሎ ሰዎች እንደሚጨነቁ ማለት ነው። የዛን ጊዜ ይችን ሀገር ስንገባባት ምን ያስፈልገናል? እስቲ ተዘጋጅተን እንድንገባ ሂዱና ሰለል አድርጋችሁ ኑ አላቸው ሙሴ። እነኛ ሰዎች ወደዛ ሲገቡ ሀገሪቷን ዞረው አዩ። ካዩ በኋላ ተመልሰው ሀገሪቷ በጣም ደስ ትላለች፣ ለምለም ናት፣ ማርና ወተት የምታፈስ ሀገር ናት፣ እጽዋቶቿን በጣም ደስ የሚሉ ናቸው ብሎ ከፍሬው ራሱ ቀንጥፈው አምጥቶ ይህን የመሰሉ ፍሬዎች አሏት፣ በጣም ደስ የምትል ሀገር ናት። ነገር ግን ወደዚች ሀገር ለመግባት ከባድ ነው አሉ። ምንድን ነው አሉ? ወደዚች ሀገር ለመግባት ከባድ ነው። ሀገሪቷ የምታስጎመጅል ሀገር ናት። ወደዛ ለመግባት ግን ከባድ ነው አሉ። ምንድን ነው? በዛ የሚኖሩ ሰዎች በጣም ቁመታቸው ረጃጅም ነው፣ ኃይለኞች ናቸው። እኛ በእነሱ ዘንድ ስንታይ እንደ ቁጫጭ ነው የምንታየው፣ እንደ አንበጣ ነው የምንታየው። እነሱ በጣም ታላላቅ ኃያላን ይባላሉ። እኛ ወደዛ ለመግባት እኒህ ሰዎች እንዴት ያስገቡናል? ይፈጁናል አሉ። በዚህን ጊዜ ተመልሶ ሲያወሩ ለእስራኤላውያን ተስፋ አስቆረጣቸው ይላል። ተስፋ አስቆረጣቸው። ብዙ ዓመት የደከሙበት 40 ዓመት ሙሉ በበረሃ የተቃጠሉላት ሀገር ለመግባት ሲደክሙ ተስፋ ቆረጡ በእነኚህ ሰዎች። በዚህ ሰዓት ደግ ሰው አይጠፋምና ሰዎች ተስፋ ሲቆርጡ ተስፋን የሚያለመልም ሽማግሌ አይጠፋምና ካሌብ የተባለው ደግ እጅ አወጣና አንድ ነገር ስሙኝ አለ። እናሸንፋቸዋለንና እነኚህ ሰዎች ኑ እንውጣ፣ ምድሯንም እንውረሳት አለ። በዚህ ሰዓት እግዚአብሔር በሱ ላይ አድሮ ተናግሯልና ተስፋቸውን አለመለመ። እነኛ ክፉ የተናገሩ ሰዎች ግን በእግዚአብሔር ዘንድ በመቅሰፍት ተመተው ሞቱ ይላል። በመቅሰፍት ተመተው ሞቱ። ኦሪት ዘኍልቍ ምዕራፍ 14 ቁጥር 37 ላይ ስንመለከት ክፉ ወሬ ያወሩት እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ተመተው ሞቱ። ያችን ምድር እንዳወሩ አልገቡባትም። እነ ካሌብ ግን እናሸንፋለን፣ እንውጣ፣ በእግዚአብሔር ኃይል ሁሉን ማድረግ እንችላለን፣ አምላካችንን ይዘን እንቀጥል ወደፊት ሲሉ ከዚህም በኋላ እግዚአብሔር ረድቷቸው ያችን ምድረ ከነዓን የተባለችን ወረሷት። ቆራጥ ውሳኔ ያስፈልጋል ማለት ነው። መንግሥተ ሰማይን ለመውረስ ዛሬ ቆራጥ ውሳኔ ያስፈልገናል እኛም ማለት ነው። እንደ ካሌብ ያለ ውሳኔ እንገባባታለን አለ። ምንም የሚከለክለን የለም። እግዚአብሔርን ከያዝ እንገባባታለን። እኛም እግዚአብሔርን ከያዝነ ዛሬ መንግሥተ ሰማይ እንገባባታለን። ምንም የሚከለክለን ነገር የለም። ማንን ከያዝ? እግዚአብሔርን ከያዝነ ማለት ነው። ብቻችንን አይደለም የምንገባው። መልካም ሥራ ከሠራን፣ ክፉ ወሬን ከውስጣችን ካስወገድ፣ መልካም ወሬዎችን የምናወራ ከሆነ እንገባባታለን። እንደነ ካሌብ ጊዜያዊ ርስት ናት ያቺ ከነዓን የተባለች የመንግሥተ ሰማይ ምሳሌ ናት። ዛሬ ክርስቲያኖች በዚች ዓለም ላይ መልካም ሥራ ከሠሩ ያቺ ሰማያዊት ርስት የተባለች መንግሥተ ሰማይ ይገባባታል። መልካም ሥራ ከሠሩ ነው። ታዲያ ክፉ ወሬ በማውራት አይደለም። ክፉ ወሬ ያወሩ ሰዎች መጨረሻቸው ሞት ነው። ዛሬ ክፉ ወሬ የሚያወሩ ዓለም ላይ በሐሜት የሰውን ሥጋ የሚበሉ እንጾማለን በማለት በዚህ በጾም በሐሜት ክፉ ወሬ በማውራት የሰውን ሥጋ መብላት ትልቅ የሚያስጠይቅ ስለሆነ እንጠንቀቅ። ጾሙ እኮ አንዱ ይሄንን ነው የሚከለክለው። ክፉ ወሬ ማውራት፣ ያላየነውን ነገር በዓይናችን ያላየነውን ወሬ ስለሰማን ብቻ ማውራት የለብንም። መጨረሻው በመቅሰፍት መመታት ነው የሚሆነው። ዛሬ እግዚአብሔር ላይ ቀጣን ይችላል። ስናወራ፣ በውሸት ስናወራ፣ አስመስለን ስናወራ፣ ሰዎች ያወሩንን አቀጣብለን ለሌላው ስናስተላልፍ፣ ሰዎች ስናጣላ፣ እንደዚህ አይነት ተግባር ስንፈጽም ዛሬ ላይ ቀጣን ይችላል እግዚአብሔር። በኋላ ግን በመንግሥተ ሰማይ ይጠይቀናል። ለምን አወራችሁ? ለምን ክፉ ነገር ከአንደበታችሁ ወጣ? ለምን እንዲህ አደረጋችሁ? እነኛም በብሉይ ኪዳን እንደቀጣቸው ዛሬም ክፉ ወሬ የሚያወሩትን ሰዎች በመንግሥተ ሰማይ ደግሞ በኋላ ይቀጣቸዋል ማለት ነው።
ዛሬውኑ ንስሐ ካልገባ፣ ዛሬውኑ ወደ እግዚአብሔር ካልቀረም ዓለም ላይ ዝም ብለን የምናወራ ሰዎች ጥንቃቄ ልናደርግ ያስፈልገናል። አንደበታችን ክፉ ነገር እንዳይወጣ ልንጠነቀቅ ያስፈልጋል። አንደበታችንም እንዲጾም ነው እግዚአብሔር እኮ የሚያስተምረን። የጾም ዓይን የጾም ልሳን እዝንን የጾም ሰሚያ እሱ ለተናግሮ ለመናገር ክፉ ነገር ለመናገር አንደበት ይጾም፣ ጆሮ ይጾም፣ ዓይን ይጾም። ይሄ ነው የሚለው። ጾም ሲባል እስከ ሰዓት ድረስ ብቻ ቆይቶ መብላት አይደለም። ከዚያም በኋላ ሌላው እስከ 6 ሰዓት እስከ 10 ሰዓት እስከ 12 ሰዓት ጾመን ማታ ተመልሰን ሌላ እግዚአብሔር የማይወደው ከአንደበታችን የሚወጣ ከሆነ ይህ ጾም ትክክለኛ ጾም አይደለም ማለት ነው። ተግባራችን ክፉ ከሆነ አንደበታችንን ካልገታ ነው ከውስጣችን የሚወጣ የሚያረክሰን ነገር ከሆነ እግዚአብሔር አምላክ ጾማችንን ላይቀበል ይችላል። ጾማችንን እንዲቀበል ክፉ ወሬን ምን ማድረግ ነው? ክፉ ወሬን ምን ማድረግ ነው? ማስወገድ ነው ከውስጣችን ማለት። በዚህ በኤፌሶን ምዕራፍ 4 ላይ ስንመለከት ክፉ ነገር ከቶ ከአፋችሁ አይውጣ ይላል። ክፉ ነገር ምን አይበል? ከአፋችሁ ከቶ አይውጣ። ከአንደበታችን ምንም ነገር ክፉ ነገር እንዳይወጣ ይፈልጋል ማለት ነው እግዚአብሔር። ኤፌሶን ምዕራፍ 4 ቁጥር 29 ላይ ስንመለከት በጎ ቃል እንጂ ክፉ ቃል ከአፋችሁ አይውጣ። ሁልጊዜ በጎ ነገር ብቻ ተናገሩ። ክፉ ነገር መናገር የማን ነው ማለት ነው? የሰይጣን ንግግር ነው ማለት ነው። መልካም ነገር መናገር ደግሞ የእግዚአብሔር ነው። ስለዚህ ክፉ መናገር ሰውን ያረክሳል ብሏል አምላካችን። ከአፋችን የሚወጣ ነገር ሰውን እንደሚሰብር ተረድተን መጠንቀቅና መልካም ነገር ብቻ ከአንደበታችን ልናወጣ ያስፈልጋል። ጆሮአችን ብዙ ነገር ሊሰማ ይችላል። በጆሮአችን ብዙ ነገር እንሰማለን። ከአንደበታችን ስናወጣ ግን ገምግመን አንጠርጥረን አበጥረን ንጹሕ የሆነውን ነገር ነው የምናወጣ። በሚሊዮን የሚቆጠሩ ቃላት በጆሮአችን ልናስገባ እንችላለን። ከዛ ውስጥ ግን ጥቂቷን ነገር ነው የምንናገረው። የሰው ልጅ ለመስማት የፈጠነ ለመናገር የዘገየ ይሁን ነው። ለመናገር ገምግመን ነው አውጥተን የምንናገረው። ስንሰማ ግን ሁሉንም እንሰማዋለን። ክፉውንም፣ መልካሙንም፣ ጩኸቱንም፣ መልካም ነገሮችንም፣ ዘፈኑንም፣ መዝሙሩንም፣ ስብከቱንም ምኑም ጆሮአችን ሊገባ ይችላል ሲጮህ በአካባቢው። ነገር ግን እኛ የምንወስደው ከዛ ከጩኸቱ ውስጥ የትኛውን ነው? የሚጠቅመንን ነው ትኩረት ሰጥተን መስማት ያለብን ማለት ነው። ስለዚህ የሰማነውን ሁሉ ደግሞ አውጥተን በአንደበታችን አንናገርም። አውጥተን የምንናገረው ሰውን ሊያስቀይም የማይችል ነገር ነው። ንጹሕ የሆነውን ነገር ብቻ ነው የምናወጣ ማለት ነው። ስለዚህ ክፉ ወሬን ከውስጣችን ማስወገድ ይጠበቅብናል፣ ጾማችንን ስንጾም ማለት ነው። በጾም ጊዜ ብቻ ሳይሆን በየትኛውም ጊዜ ነው። በየትኛውም ጊዜ መቼም ሰው ጾም ሲመጣ ትንሽ ልቡ ወደ እግዚአብሔር የመመለስ አዝማማ ስላለው ነው እንጂ በየትኛውም ጊዜ በዚህ ሰዓት ክፉ ወሬ አውራ፣ በዚህ ሰዓት መልካም ወሬ አውራ የሚል መጽሐፍ ቅዱስ ላይ የለም። የሰው ልጅ ሁል ጊዜ ክፉ ነገርን መጸየፍ እንዳለበትና ማስወገድ እንዳለበት ነው። ሌላው ሶስተኛው ክፉ ባልንጀራ ነው። ክፉ ባልንጀራንም አስወግዱ። ቅዱስ ጳውሎስ ቅድም እንደነገርኳችሁ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 13 ላይ አስወግዱ ከመካከላችሁ ክፉን ነገር ብለዋል። ክፉ የሚሰራ ሰው ካለ ያን ከሱ ጋር እንኳን እንዳትበሉ አለ። ምክንያቱም እንዳትተባበሩ ነው እንጂ ምግብ ለምን ከሰው ጋር ትበላላችሁ ማለት አይደለም። ሰውን ሊያለያይ ይፈልጉ አይደለም ቅዱስ ጳውሎስ። ፍቅርን የሚያስተምር ሐዋርያ ሰውን ሊያለያይ አልመጣም። ነገር ግን ትተባበራላችሁ፣ አብራችሁ ስትበሉ ስለምትተባበሩ ተጠንቀቁ፣ አስወግዱ ያንን ክፉ ሰው ከመካከላችሁ ይላል። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ስንመለከት ክፉ ባልንጀራ መልካሙን አመል
ያበላሻል ይላል። መልካም ጸባይ ያላችሁ የሚነገርላችሁ ብዙ ነገር ያላችሁ ብዙዎቻችሁ ከዚህ በኋላ ክፉ ሰው ሲገጥማችሁ ያ ክፉ ሰው ወደ እናንተ ሲቀርብ የእናንተ መልካምነት፣ የእናንተ በጎ ሥራ፣ የእናንተ በጎ ተግባር ሲመለከት አይ ይህ ትክክል አይደለም፣ የሄድሽበት መንገድ ትክክል አይደለም፣ አንተ የምትሄደው መንገድ ትክክል አይደለም ብሎ የሚቃወም ከሆነ ይህ ክፉ ባልንጀራ ነው ማለት ነው። እንደ አሚናዳብ አምኖንን እንደጣለው ክፉ ባልንጀራ ነው እኮ የመከረው እንጂ እኮ እሱ ወደዛ ተግባር አልገባም ነበር። ይህ ክፉ ባልንጀራ ግን መክሮት ወደ ኃጢአቱ ገፋፋው፣ ወደ ኃጢአት ገባ። አዎ እናንተ ብዙ ጓደኞች በየአካባቢያችን የምንግባባቸው የምናቃቸው ብዙ ነገሮች የምንነግራቸው ብዙ ምስጢራችን የምናወያያቸው ጓደኞቻችን ሊኖሩ ይችላሉ። ነገር ግን እነኛ ሰዎች ሕይወታቸው ምንድነው? የት ነው የሚውሉት? ምንድነው የሚተገብሩት? ምንድነው ሕይወታቸው የሚያስተምረኝ ብለን ልናየው ያስፈልጋል። እያንዳንዳችን ሕይወቱ የማያስተምረን ሰው ጋራ መዋል የለብንም። ሕይወቱ የተበላሸ ከሆነ ከተበላሸ ሕይወት ወጥቶ ወደ እግዚአብሔር እንዲቀርብ መምከር ነው እንጂ እኛ ወደ እርሱ መሄድ የለብንም። አንድ ሰው በማጨስ ሱስ ላይ ተጠምዶ ካለ አይ አንተም እኮ ብታጨስ ከድብርት ትወጣለህ፣ ብዙ የሚያስጨንቁ ነገሮች ሊወገዱሉ ይችላሉ፣ ሁሉን ነገር ትረሳዋለህ እያለ እያግባባ ሊወስድ ይችላል። መጠንቀቅ ያስፈልጋል ከእንዲህ አይነት ክፉ ባልንጀራ። በዝሙት የተጠመደ ሰው እሱ ኃጢአተኛ ነው እንዳይባል አይ በአዲስ ኪዳን እኮ እንደዚህ የሚባል ነገር የለም፣ ኃጢአት የሚባል እኮ የለም፣ እንደው እንደዚህ ቄሶች ዝም ብሎ ነው የሚያወሩ እያለ እያጥላላ ነው የሚመጣ እኮ እያጥላላ የመጽሐፍ ቅዱስን ቃል እየተወ ትክክል አይደለም፣ ዝም ብሎ ነው፣ አሁን የምሕረት ጊዜ ነው፣ እግዚአብሔር ይቅር ባይ ነው። እውነት ነው፣ እግዚአብሔር ይቅር ባይ ነው። እሱማ ማን ነው ይቅርታውን ባይሰጠን ምሕረቱን ባያበዛልን ኖሮ በአውደ ምሕረቱ ላይ እንቆማለን፣ በደጁ እንቆማለን። እንደ ኃጢአታችን ብዛት ቢመለከትብን መሐሪ ይቅር ባይ ነው፣ እውነት ነው። ነገር ግን የእኛ ድርሻ አለ፣ ድርሻ ሰጥቶናል። እኛ ከምን መጠንቀቅ እንዳለብን ነግሮናል። ከዛ ውጪ ግን አልፈን የምንሄድ ከሆነ እግዚአብሔር ብቻ ይምረኛል በማለት የምሕረት ዘመን ነው በማለት ብቻ ግን አይዳንም። ክርስቲያኖች ይህንን መጠንቀቅ ነው። ምሕረት ዘመን ቢሆንም መልካም ስንሰራ እንጸድቃለን፣ እውነት ነው። እንደ ብሉይ ኪዳን ዘመን ወደ አሁኑ ኃጢአት ስንሰራ ለምጽ አይወጣብንም። ወደ አሁኑ ክፉ ሥራ ስንሰራ አይቀስፈንም። ይመለከተናል፣ ይታገሰናል። ለምን? ወገኖቹ ስለሆን እንድንመለስ። መሐሪነቱ እኮ ይሄ ነው። እኛ ኃጢአት ስንሰራ ዝም የሚልን ኃጢአታችን ተስማምቶን ይመስላችኋል? እግዚአብሔር በኃጢአታችን ተስማምቶን ነው ዝም ያለን? አይደለም። ነገ ወደ እኔ ይመለሳሉ፣ ነገ ተጸጽቶ ወደ እኔ ይመጣሉ። ዛሬ ቢሳሳቱ እኮ ነገ የኔ ልጆች ይሆናሉ። ዛሬ የሰይጣን ልጅ ቢሆኑ ነገ እኮ ንስሐ ገብተው ቅዱሳን ሊሆኑ ይችላሉ፣ በቅድስና ማዕረግ ላይ ሊቀመጡ ይችላሉ እያለ ይታገሰናል። እየተመለከተን ሳያየን ቀርቶ አይደለም፣ በኃጢአታችን ተስማምቶ አይደለም። ነገር ግን ምሕረቱ ስለበዛ በምሕረቱ ይታገሰናል። ዛሬ ነገ ይመለሳሉ እያለ ሁላችንንም ያየናል። ክብርና ምስጋና ለእሱ ይሁን። ስለዚህ ከክፉ ባልንጀርነት መራቅ እንዳለብን ያስፈልገናል። ጾምም ስንጾም ለምን ትጾማለህ? እስከዚህ ድረስ ሰውነትን ለምን ታደክማለህ? ይህን ያህል እግዚአብሔር እኮ ስቃይ አይፈልግም፣ እንድንሰቃይ አይፈልግም እያሉ የሚያጥላሉ አሉ። እንዳትጠመዱ በእንዲህ አይነት ክፉ ባልንጀራ። እንዲህ አይነት የሚመክር ሰው ክፉ ባልንጀራ ነው ማለት ነው፣ መለየት ነው። ከእንዲህ አይነት ተለይቶ መንገዱም የእግዚአብሔርን መንገድ ብቻ ይዞ መከተል ነው። መጨረሻችን ምድራዊ አይደለንም፣ ሰማያውያን ነን። በዚህ ምድር ላይ በሰራን ነው በሰማይ ዋጋ የምናገኘው። ድንገት ብንጠራ ወደ እግዚአብሔር ብንሄድ ንስሐ ልግባ የለም እዛ። ቆይ ትንሽ ጊዜ ስጠኝ፣ ትንሽ ዕድሜ ስጠኝ፣ ንስሐ ገብቼ ተመልሼ ልምጣ ማለት አይቻልም። ስንቶች ናችሁ ዛሬም በወጣትነት ዘመናቸው በግማሽ ዕድሜያቸው የተጠሩት
ብዙዎቹ ወገኖቻችን እኮ ተጠርተዋል። ግን እነኛ ሲሄዱ ተከትሏቸው ይሄዳል? የለም፣ ብቻቸውን ነው የሚሄዱ። ሲጠራ እያንዳንዳችን ብቻችንን ነው የምንሄደው። ማንኛችንንም ይዘን አንሄድም። ይዘን ብንሄድ ኖሮማ ሁላችንም ተያይዘን መልካሞቹ ወደ መንግሥተ ሰማይ ሁሉንም ይዞ ይገቡ ነበረ፣ ደጋጎቹ አባቶች። ስለማይቻል እያንዳንዳችን የምንጠየቀው በራሳችን ስራ ነው፣ በራሳችን ስራ ነው። የሚከተለንም ደግሞ ስራችን ብቻ ነው፣ እኛ የሰራነው ስራ። አንድ አባት የሚወዱት ልጅ አላቸውና ልጃቸውን ጠርተው ልጄ ሆይ አንድያ ልጄ ነው፣ አንተ ብቻ ነው ያለኝና እንዳው ጓደኞች አሉ ለመሆኑ ብለው ጠየቁት ይላል። ጓደኞች እነማን ናቸው ጓደኞች ብለው ሲጠይቁት፣ አዎ ጥሩ ጥሩ ጓደኞች አሉኝ፣ በጣም ጥሩ ጥሩ የሆኑ ታማኞች የሆኑ የማይለዩኝ የምመካባቸው ጓደኞች አሉኝ ይላል አባቱ። እስቲ እነኚህ ጓደኞች እስከምን ድረስ ነው ያንተ ጓደኝነት? እስከምን ድረስ ይወዱሃል? በምን ታውቃለህ? ይለዋል። አይ በጣም የምመካባቸው ጓደኞቼ ናቸው፣ እስከ ሞት ድረስ ከኔ የማይለዩ፣ ክፉ ነገር ቢመጣ እንኳን የማይለዩኝ 3 ጓደኞች የምመካባቸው አሉኝ ይላቸዋል። እስቲ ከ3ቱስ ደግሞ የትኛው ነው በጣም ላንተ ቀራቢ? መቼም ብዙ ሰው ልትወድ ትችላለና ከ3ቱስ በጣም የሚቀርብ በጣም የምትወደው የትኛው ነው ሲለው፣ አይ 3ቱም እኩል ናቸው ለኔ፣ በቃ በአንድ አይን የማያቸው ስጠራቸው ፈጥኖ የሚደርሱልኝ ሰዎች ናቸው ይላቸዋል። እንግዲያው እስቲ መለያ አንድ መንገድ እናብጅ ብሎ አባቱ ለዛ ለልጁ እንዲያደርግ ብሎ ይመክረዋል። እስቲ እስር ቤት ገብቻለሁና ቶሎ ፈጥነ ድረስልኝ ብለው የመጀመሪያው ጋር ደውል ይለዋል። ሲደውልለት እስር ቤት ገብቻለሁ፣ በማላቀው ወንጀል ሰርተሃል ተብዬ ተወንጅዬ ወደ እስር ቤት ገብቻለሁ፣ ድረስልኝ ይለዋል። አይ ወንድሜ እንዳው ይሄ በመቅጠሙ እንዳው አዝናለሁ፣ ነገር ግን በዚህ ሰዓት እዛ መምጣት አልችልም አለ። ሁለተኛው ጋር ደውል አለ። ሁለተኛውም ጋር ሲደውል ምን አለ? እሺ ይረዳሃለሁ ወንድሜ፣ ስንት ነገር አብረን አሳልፈን ለዚህ ጊዜማ ያልሆንኩ እመጣለሁ፣ አሁኑኑ የሚያስፈልገውን ሁሉ እረዳሃለሁ፣ ነገር ግን እስር ቤት ውስጥ መግባት አልችልም አለው። ሶስተኛው ሰው ጋር ደግሞ ደውል። ከዚህም በኋላ ሶስተኛው የመጨረሻው ጋር ሲደውል ደግሞ እባክህ ታስሬ በማላቀው ወንጀል ሰርታል ተብዬ እስር ቤት ገብቻለሁ ድረስልኝ ይለዋል። የገባህበት ቦታ ገብቼ ዋጋ ከፍዬ አንተ እስካለህበት ድረስ ገብቼ አወጣሃለሁ፣ ምንም አታስባልና ሶስተኛው እስከ መጨረሻው ድረስ የሚሄድ ሆነ። ስለዚህ አሁን በምን ለየ ማለት ነው? ከ3ቱ ጓደኞች ቀራቢዎቹ በምን ለየ? እስከ ሞት ድረስ እስከ እስር ቤቱ ድረስ አብሮ የሚገባ ሰው ማግኘት ነው። ስለዚህ ይሄ በምሳሌ ሲናገሩት ነው 3 ጓደኞች የተባሉት። አንደኛው ገንዘብ ነው። ሲደወልለት እኔ አሁን አይመቸኝም ያለው እኛ ከዚህ ዓለም ስንሰናበት በዚህች ዓለም ጥለን እንደምንሄድ ምንም ነገር ይዘን እንደማንሄድ፣ እስር ቤት የተባለው ደግሞ ሞት ነው። በሞት ወደ መቃብር ስንገባ ነፍሳችን ወዴት ትሄዳለች? ወደ እግዚአብሔር ትሄዳለች። ወደ መቃብር ስንገባ ቁሳችን ሁሉ እዚሁ ነው የሚቀረው ማለት ነው። ተከትሎን ወደዛ የሚገባ የለም። ሁለተኛው ደግሞ ጓደኛ የተባለው ቤተሰብ ነው። ቤተሰብ ሁሉ እስከምን ድረስ እመጣለሁ ያለው ሁለተኛው እስከ እስር ቤቱ ድረስ እመጣለሁ፣ ውስጥ ግን መግባት አልችልም እስር ቤቱ ውስጥ። ስለዚህ ጓደኞቻችን የሆኑ ቤተሰቦቻችን፣ ዘመዶቻችን እኛ ስንሞት ወደ መቃብር ስንገባ ከእኛ ጋር ይገባሉ? አይገቡም። ይጮኻሉ። ያዘኝ ልቀቀኝ ብለው መቃብሩ ላይ ሊጮኹ ይችላሉ። ከዛም በኋላ አፈር ሲመለስበት ወደ ቤቱ ነው። እስቲ እዚህ ውስጥ ቀበሩኝ አብራችሁ የሚላለ
ተቀበር ቢባል ራሱ አረ አውቶኝ ብሎ ነው ቢጮህ። ስለዚህ ሶስተኛው እስከ መቃብር ድረስ እስከ እስር ቤቱ ድረስ የገባው ጓደኛ መልካም ስራ ነው። በዚህች ዓለም ላይ የተሰራ መልካም ስራ እስከምን ድረስ ይሄዳል? እስከ መንግስተ ሰማይ ድረስ ከኛ ጋር አብሮ ይገባል ማለት ነው። ስለዚህ የትኛውን ጓደኛ ነው መያዝ ያለብን ማለት ነው? ገንዘብን ነው መያዝ ያለብን? ቤተሰብን ነው መያዝ ያለብን? የትኛውን ጓደኛ ነው ማበለጥ ያለብን? መልካም ስራ ነው ማለት ነው። ከቤተሰባችን ከጓደኞቻችን ሁሉ አብልጠን ትኩረት ሰጥተን መስራት ያለብን መልካም ስራ ነው። ለመንግስተ ሰማይ የሚያበቃን ጓደኛችን እሱ ነው። ስለዚህ ብል የማይበላ ነቀዝ የማያበላሸው በሰማይ ገንዘባችሁን ሰብስቡ እኮ ነው ያለ አይደል? አምላካችንም በሰማይ ገንዘባችሁን ሰብስቡ። ስለዚህ እዚች የሰራናት መልካም ስራ በሰማይ ዋጋ እናገኝበታለን። ክርስቲያኖች እንደ ቀላል ነገር አትመልከቱ። እዚህ ላይ የሰራነው ከኛ ጋር ይሄዳል። ሌላ ማንም አይከተልንም ወደ እግዚአብሔር ስንጠራ። ስለዚህ ከክፉ ባልንጀራ እንለይ፣ መልካም ስራ እንስራ፣ ሰማያዊት ርስት እንድንወርስ አምላካችን እግዚአብሔር ይርዳል። አራተኛውና የመጨረሻው ነጥቤ ክፉ መንገድ ነው። ክፉ መንገድ እነኚህ ሁሉ እስካሁን ድረስ ያነሳናቸው ክፉ ምኞት፣ ክፉ ወሬ፣ ክፉ ባልንጀራ ይህንባቸው ክፉ መንገዶች ናቸው። በዚህ የተጓዘ ሰው መጨረሻው ሞት ነው። ከዛ ራሱን የጠበቀ ሰው ከነኚህ ነገሮች ራሱን ጠብቆ በመልካም መንገድ ብቻ የተጓዘ ሰው ደግሞ መጨረሻው ወደ መልካም መንገድ ይሄዳል ማለት ነው። ከክፉ መንገድ ደግሞ ተመልሶ በመልካም መንገድ መጓዝ ይገባል። በአንደኛ ዜና መዋዕል ምዕራፍ 7 ቁጥር 14 ላይ እንዲህ የሚል ኃይለ ቃል አለ። በስሜ የተጠሩት ራሳቸውን አዋርደው ቢጸልዩ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። በስሜ የተጠሩት ሁሉ ራሳቸውን አዋርደው ምን ቢሉ ነው ያለ? ቢጸልዩ፣ ወደ እኔ ቢጸልዩ፣ ቢለምኑ፣ ይቅር በለን ብለው ቢለምኑና ጸሎታቸውን ወደ እኔ ቢያቀርቡ በሰማይ ሆኜ ምን እላለሁ? እሰማቸዋለሁ፣ ኃጢአታቸውንም ምን እላለሁ? ይቅር እላቸዋለሁ፣ የሚኖሩበት ምድርንም እፈውሰዋለሁ። ምድርን የሚያረክስ ማን ነው? ምድር ኃጢአት አለባት እንዴ? ኃጢአት ትሰራለች ምድሪቷ? ምድር እኮ ግዑዝ ፍጥረት ነው፣ እኛ እንድንጠቀምበት የተሰጠን ነው እንጂ ምድር ኃጢአት አይሰራም። በዚች ምድር ላይ የሚኖር ሰው ግን ምን ያደርጋል? ክፉ ስራ ይሰራል፣ ኃጢአት ይሰራል። በሰው ኃጢአት ምድሪቷ እንኳን እየተሰቃየች ነው ማለት ነው። የመሬት መንቀጥቀጡ፣ የመሬት መንሸራተት፣ የእሳት ቃጠሎ፣ ብዙ ችግሮቹ በምድሪቷ ላይ እንኳን የሚደርሰው እኮ በሰው ኃጢአት እኮ ነው። ኃጢአት ሲበዛ ነው። ሰዎች ኃጢአት ሲያበዙ ምድሪቷም ትሰቃያለች ማለት ነው እንጂ ምድሪቷንም እፈውሳለሁ፣ ምሕረት ፊቴን ወደ እነሱ መልሳለሁ፣ ይቅር እላቸዋለሁ። ስለዚህ የሰው ልጅ በደሉን አውቆ ወደ እግዚአብሔር መጸለይ፣ ወደ እግዚአብሔር መመለስ አለበት የለበትም? አለበት። ይቅር እላቸዋለሁ ቢጸልዩ ወደ እኔ ተመልሰው እኮ አለ። ምድራቸውንም የረከሰ ምድር ከሆነ በኃጢአት የወደቁትን ሰዎች ሁሉ እፈውሰዋለሁ። ምድሪቷን በሰዎች ትታመማለች ማለት ነው። ስለዚህ ከህመሟ እፈውሳለሁ፣ ሰላም አድርገዋለሁ ይላል እግዚአብሔር አምላክ። ከምን ቢመለሱ ነው? ከክፉ መንገዳቸው ቢመለሱ። የሚሄዱባቸው መንገዶች ክፉ ናቸው። ከክፉ መንገዳቸው ቢመለሱ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላቸዋለሁ፣ ምድራቸውንም እፈውሳለሁ አለ። እግዚአብሔር አምላክ ጸሎታችንን ይስማ፣ ኃጢአታችንንም ይደምስስልን፣ ለምድሪቷ ለዓለምም ደግሞ ሰላሙን ይስጥልን። ምክንያቱም ዓለም ሰላም ሲሆን ነው ሰው ሊኖር የሚችለው በሰላምና። ስለዚህ እግዚአብሔር አምላክ እንደዚህ አይነት ቃላትን ለእኛ አስቀምጦልናል። ብንጠቀምበት ብዙዎቻችን እንድንበታለን። ካልተጠቀምንበት ግን መጥፊያችን ይሆናል። ክርስቲያኖች እንዳንጠፋ
እግዚአብሔር አምላካችን ይጠብቀን፣ እኛም ራሳችንን እንጠብቅ። እግዚአብሔር ይጠብቀናል ብቻ ሳይሆን እኛም ራሳችንን እንጠብቅ። ድርሻ አለን። ጠባቂ እሱ ነው። ሁሉን ዓለም በአንድ መንበር ላይ ተቀምጦ ዓለምን የሚመለከት አምላካችን እግዚአብሔር ነው። እኛም ድርሻችን ስላለ ድርሻችንን እንወጣ፣ ከኃጢአት ራሳችንን እንጠብቅ፣ ወደ እግዚአብሔር እንቅረብ፣ መልካም ሥራ እንስራ። ያን ጊዜ ነው እግዚአብሔር ጸሎታችንን የሚሰማን። ሌላው እና የመጨረሻው አንድ ጥቅስ ልስጣችሁና ትምህርቴን አጠቃልላለሁ። በዚህ በመዝሙረ ዳዊት መዝሙር 36 ቁጥር 9 ላይ ክፉ አድራጊዎች በክፉ ይጠፋሉ፣ እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ ይላል። ክፉ የሚያደርጉ ሰዎች በምን ይጠፋሉ? በክፉ ይጠፋሉ። መልካም የሚያደርጉ ሰዎች፣ እግዚአብሔርን ተስፋ የሚያደርጉ ሰዎች ደግሞ ምድርን ይወርሳሉ። ምድር ማለት መንግሥተ ሰማይ ማለት ነው። ስለዚህ መልካም የሚያደርጉ ሰዎች ሰማያዊት ርስትን ይወርሳሉ። ከዚህ እስከዚህ ተብሎ የማይገደብለት ጊዜው የማይታወቅ ለዘላለም በደስታ ለመኖር እግዚአብሔርን ተስፋ አድርጎ መኖር አለብን ማለት ነው። እግዚአብሔርን ተስፋ አድርገን ነው መኖር ያለብን። ሁላችንም በተስፋ ስንኖር እውነተኛው አምላካችን ደግሞ ሰማያዊቷን ርስት ያወርሰናል፣ ኃጢአታችንን ይደመስስልናል፣ ጸሎታችንንም ይሰማናል። እግዚአብሔር አምላክ ጸሎታችን እንዲሰማን፣ ኃጢአታችን እንዲደመስስልን፣ ሰማያዊቷን ምድር ሰማያዊቷን ርስት እንዲያወርስን ቅዱስ ፈቃዱ ይሆንልን። ስለዚህ ከክፉ መንገድ ራሳችንን ጠብቀን ክፎቹን አስወግደን ሰማያዊት ርስት ልንወርስ ይገባናል ማለት ነው። አንደኛው ማስወገድ ያለብን ክፉ ምንድን ነው? ንገሩኝ እስቲ። አንደኛው ክፉ ምኞት፣ ሁለተኛው ክፉ ወሬ፣ ሶስተኛው ክፉ ባልንጀራ፣ አራተኛው ክፉ መንገድ። እነኝን አስወግደን ጾማችንን የበረከት እንዲያደርግልን መልካም ሥራ ሰርተን ሰማያዊ ክብር አምላካችን እንዲያወርሰን ቅዱስ ፈቃዱ ይሆንልን። የእግዚአብሔር ቸርነት፣ የእመቤታችን አመላጅነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።